እንዲሁ ዛሬ ጠዋት ከእንቅልፋችሁ ስትነሱ ወይም ደግሞ ነገ ጠዋት ከእንቅልፋችሁ ስትነሱ ወረቀትና እርሳስ ከምድር ላይ ጠፍቶ ብታገኙት ምንድን ነው የሚሆነው? ምናልባት ትምህርት ቤቶች አይኖሩም፣ ምክንያቱም መጻፍና ማንበብ የሚባል ነገር ሊቆም ነው። የቢሮ ስራዎች ሊቆሙ ነው፣ ወረቀቶች የሉም። ባንክ ሄዳችሁ መስተናገድ ሊያቅታችሁ ነው። አርቲስቶች ስዕል መሳል አይችሉም። የሚጽፉ ሰዎች፣ ጸሐፊዎች፣ ገጣሚዎች፣ ደራሲዎች የሚጽፉበት ነገር አይኖርም። የሰው ልጅ ህይወቱ በአጠቃላይ ምስቅልቅል ይሆንበታል። እንግዲህ እነዚህ ሁለት ቴክኖሎጂዎች መቼ ተጀመሩ ብለን ብንል ከወረቀት እንጀምር። የወረቀት በሚገርም ሁኔታ ጅማሬው ከዛፍ ነው የሚጀምረው። ስፔሻሊ ለወረቀት ፐርፐስ ተብለው የሚተከሉ ዛፎች አሉ። በተለይ ትላልቅ ፋብሪካዎች በአሁኑ ዘመን ዛፎችን ይተክላሉ። እድሜያቸው ሲደርስ ለወረቀት መመረት የሚችሉበት ሲደርስ ይቆረጣሉ። ተመሳሳይ ዛፍ ደግሞ ይተከላል። ኢንቫይሮንመንቱን ለመጠበቅ እየተከሉ እየቆረጡ በዛው ይቀጥላሉ ማለት ነው። መጀመሪያ ዛፉ ሃርቨስት ይደረጋል፣ ይቆረጣል፣ ወደ ፋብሪካ ይላካል ማለት ነው። ረጃጅም የሆኑ ዛፎች ተቆርጠው ፋብሪካ ከገቡ በኋላ መጨረሻቸው መጻፊያ፣ ደብተር፣ ወረቀት የመሳሰለውን ነገር ይሆናሉ። ይህን ለመስራት ፋብሪካ ውስጥ ብዙ አይነት ፕሮሰሶችን አልፎ ነው ይህ ወረቀት የሚሄደው። ዛፉ ራሱ አይደለም እኛ ቤት የሚመጣው። ዛፉ ፋብሪካ ውስጥ ይገባል፣ ይቆራረጣል፣ ይከታተፋል፣ ከዛ መፈጨት ያለበት ይፈጫል። ይህ ፐልፕ በሚባል መልኩ ተዘጋጅቶ ይቀመጣል። እንግዲህ የተፈጨው ዛፍ ክፍል ፐልፕ የሚባል ነገር ይዘጋጅበታል። እንዲሁ ቋንቋ አንዳንዴ ትርጉም አስቸጋሪ ስለሚሆን ነው። ይህ ፐልፕ ምንድነው የሚሆነው? ምናልባት ብትመለከቱት የሆነ ሰው እዚህ ላይ የጻፈበት ቢላችሁ አክሰፕት የማታደርጉበት የሆነ አይነት ነገር ነው። ወረቀት ይሆናል ተብሎ የማይገመት ማለት ነው። ከዛስ ይህ ፐልፕ ምንድን ነው የሚደረገው? የተለያዩ ማሽኖች አሉ። አሁንም እዛ ማሽን ውስጥ ይገባል። መመረት የሚፈልገው የወረቀት መጠን ወር ደግሞ ቲክነሱ 80 ግራም 75 ግራም ምናምን እየተባለ የወረቀት ቲክነስ አለ። እሱ ሌቭል ድረስ እስኪመጣ ድረስ በተለያዩ ማሽኖች እያለፈ እየቀጠነ እንዲሄድ ይደረጋል። በተመሳሳይ ሁኔታ ውስጡ ያለው እርጥበት በቀላሉ እንዲወጣና እንዲደርቅ ይደረጋል። ከጊዜያት በኋላ ዛፍ የነበረው አካል ብዙ ፕሮሰሶችን አልፎ ወረቀት ሆኖ እኛ ቤት ምናልባት የፕሪንት ወረቀት፣ ደብተር፣ ፖስታ የመሳሰሉት ነገሮች ሆኖ እጃችን ላይ በቀላሉ ሬዲ ሆኖ ይመጣልናል ማለት ነው።